624 የአሜሪካ ወታደሮች መቁሰላቸው እየተነገረ ነው። የአሜሪካ የመከላከያ ተቋም ፔንታጎን ይዞት በወጣው ሪፖርት ከኢራን ጋር ባደረኩት ጦርነት 18 የአሜሪካ ወታደሮች ሲሞቱ 624 ደግሞ ቆስለዋል የሚል ሪፖርት ይዞ ወጥተዋል። ከቀናት በፊት እንግዲህ 482 ወታደሮች ብቻ ናቸው የቆሰሉብኝ እንዲሁም ደግሞ 14 ወታደሮች ናቸው የሞቱት የሚል ሪፖርት አውጥቶ እንግዲህ ከፍተኛ ጥያቄ ሲነሳበት የነበረ ቢሆንም አሁን አፕዴት ባደረገው መሰረት የሞቱት ላይ 4 ጨምሮ 18 ናቸው ሲል የተጎዱት ላይ ደግሞ ከ140 በላይ በመጨመር 624 ወታደሮች ተጎድተውብኛል ብሏል። ይህ ማለት እንግዲህ ጦርነቱ ከጀመረ ፌብሩዋሪ 28 ጀምሮ ፓኪስታን እስካስማማችሁት የተኩስ አቁም ስምምነት ኤፕሪል 8 ድረስ ባሉት 39 ቀናት ጦርነትና እንዲሁም አሁን ቅርብ ጊዜ ተጀምሮ የነበረው የ13 ቀን ጦርነት አንድ ላይ ሲደመር ወደ 52 ቀን ባደረጉት ጦርነት ነው እንግዲህ 18 የአሜሪካ ወታደሮችና 620 የሞቱትና 624 የቆሰሉት። ይህ ዳታው ሲሰራ በእያንዳንዱ ቀን በዚህ 52 ቀን በተደረጉ ጦርነቶች በእያንዳንዱ ቀን ተቅሪበን ወደ 3 የአሜሪካ ወታደሮች ሲገደሉ 12 ደግሞ እየቆሰሉ ነው ሲቀጥል የነበረው ነው የተባለው። ይህ በጣም ከፍተኛ ጉዳት የሆነና እስካሁን ድረስ ፔንታጎን ደብቆን ነበር የሚል ጭቅጭቆች እየተነሱ ነው ያሉት። በሌላ በኩል ግን ይህ የ13 ቀን ጦርነት እንግዲህ ከቆመ 2 ቀን ሆኖታል። በዚህ 2 ቀን ውስጥ ምንም አይነት መተኳኮስ የለም። በአሜሪካን በኢራንም በኩል ነገሮች ቆመዋል። በሌላ በኩል ግን ከጀርባ ድርድሮች እየተካሄዱ ነውና ተስፋ ሰጪ ድርድሮች እየተካሄዱ ነው መባሉን ተከትሎ እንግዲህ ጦርነቱ ቆሟል። አሁንም ደግሞ ጦርነቱ መቆሙና ድርድሮች እየተካሄዱ መሆኑን ተከትሎ የነዳጅ ዋጋም በ5% መቀነሱ ታውቋል። አዲስ ነገር ሲኖር አሳውቃችኋለሁ። ይሄ ነገር ሶስተኛው የዓለም ጦርነት ሊሆን ነው መሰለኝ። እንግዲህ ጦርነቱ እየሰፋ ነው። የመጀመሪያው ግንባር በሆርሙዝ፣ ሁለተኛ ግንባር በየመን የነበረው ጦርነት አሁን ደግሞ ሶስተኛና አራተኛ ግንባር ይዞ መጥቷል። ማንን? ኢራን በቅርቡ እንግሊዝና ዩክሬንን አጠቃለው እያለች እየዛተች ነው። ዋይ አም አባውት ቱ ቴል ዩ። የመጀመሪያው እንግዲህ በቀድሞ የእንግሊዝ መሪ ኪር ስታርመር ጊዜ ለአሜሪካ የጦር ጀቶች ቤዜን አልፈቅድም ብላ እንግሊዝ ጦርነት ውስጥ ኢንቮልቭ ሳታደርግ ቆይታ እንደነበረ ታውቃላችሁ። ነገር ግን አሁን ላይ እንግዲህ ለአሜሪካ የጦር ጀቶች መፍቀዳቸውን ተከትሎ ኢራኖች ደግሞ የትኛውን ቤዝ የአሜሪካ የጦር ጀት ተነስቶ እኛ ላይ ጥቃት የሚያደርስበት የትኛውንም ቤዝ እንደ ታርጌት ሌጂትሜት ታርጌት አድርገን ነው የምንወስደው ብለው ሲዝቱ እንደነበር ታውቃላችሁ። አሁን እንግዲህ የአሜሪካ የጦር ጀቶች ከእንግሊዝ ተነሱ መባሉን ተከትሎ ኢራን አጸፋ መልሳለሁ እያለች ነው። ነገር ግን በባሊስቲክ ሚሳይል ይሁን በድሮን የታወቀ ነገር ባይኖርም ክሊር ያስቀመጠችው አንድ ነገር ግን እንግሊዝ ውስጥ ኦልሬዲ ስሊፐር ሴሎች አሉኝ የእነሱን አክቲቬት አድርጌ የሚገባችሁን ጥቃት እና ቅጣት እፈጽማለሁ እያለች ነው። ስሊፐር ሴል ለማታውቁ እንግዲህ ስሊፐር ሴሎች ማለት ሰላዮች ልክ እንደ ሰላዮች ናቸው። አንድ ጠላት ሀገር ይገባሉ። ከገቡ በኋላ ኖርማል ላይፍ ነው የሚኖሩት። ምናልባትም ለወራት ምናልባትም ለአመታትም ሊሆን ይችላል። ኖርማል ላይፍ ይኖራሉ። ቤተሰብ ይመሰርታሉ፣ ስራ ይቀጠላሉ፣ ግብር ይከፍላሉ፣ ግሮሰሪ ይገዛሉ። ላይፍ ነው የሚኖሩት። ነገር ግን የተላኩበት ሚሽን ዋና እንዲፈጸም ከአመታትም በኋላ ትዕዛዝ ሲመጣ ግን ወዲያው ይፈጽሙታል ማለት ነው። እንደዚህ ስሊፐር ሴሎች እንግዲህ ኦልሬዲ እንግሊዝ ውስጥ አሉኝና አክቲቬት አድርጊያቸው በቅርቡ ምላሻችሁን ታገኛላችሁ እያለች እየዛተች ነው። ስለዚህ እንግሊዝ ላይ ጥቃት ሊፈጸም ይችላል። ያው እንግሊዝ ተጎትታ ወደ ጦርነቱ ልትገባ ትችላለች እየተባለ ነው። ሁለተኛው እንግዲህ ካስፒያን ሲ ላይ የኢራን መርከብ ከኢራን ተነስቶ ወደ ሩሲያ ሲንቀሳቀስ የነበረን መርከብ ለሩሲያ ኢራን የጦር መሳሪያ እየላከች ነው ብላ በማመኗ ዩክሬን ጥቃት ፈጽማበታለች፣ በድሮን ጥቃት ፈጽማበታለች። ይህንን ተከትሎ እንግዲህ የኢራን መርከብ መመታቱን ተከትሎ ኢራን በቅርቡ ዩክሬንንም ደግሞ ተገቢውን ቅጣት እሰጣታለሁ እንጂ ዝም አልልም ብላ እየዛተች ነው ያለችው። የዩክሬኑ መሪ ቭላዲሚር ዜሌንስኪ ሩሲያ ለኢራን የስለላ ኢንፎርሜሽኖች እየሰጠች ነው። እንዲሁም የአሜሪካ ታርጌቶች ሚድልስት ላይ ያሉ የአሜሪካ ታርጌቶች ፕሪሳይስሊ በጣም በቃ ኢላማውን ጠብቆ እንዲመቱ ሩሲያ ነች እያደረገች ያለችውና ዌስት ዝም ሊል አይገባም የሚል ማጋጋልም አጋግሏል። ስለዚህ በፊት ለብቻ የነበረው የኢራንና የኢራን ኮንፍሊክት ለብቻ፣ የዩክሬንና የሩሲያ ኮንፍሊክት ለብቻ የነበረው ጉዳይ አሁን ግን ሁለቱም እየተያያዘ እየመጣ ያለበት ሁኔታ ነው ያለው። ስለዚህ ሁለቱም እያያዝ ከሆነ ሩሲያና ኢራን በአንድ በኩል ዩክሬንና ዌስት እንዲሁም ደግሞ እንግሊዝም ተጨምራበት በሌላ በኩል ሆኖ የፈራነው የዓለም ጦርነት ሊጀመር ነው ወይ? እንዲሁም ደግሞ አገራቶችን እያሰፋ መጀመሪያ በኢራንና በእስራኤል በኩል የነበረው አሜሪካን ማስገብቶ ደን የመንን ማስገብቶ አሁን ደግሞ እንግሊዝና ዩክሬንንም ጎትቶ አስገብቶ እንግዲህ ነገሩ እየሰፋ ይሄዳል ወይ የሚለው አይገስ ዊል ሲ። ጋሽ ትራምፕ እጅ አጥሯቸዋልና ለወገን ደራሽ ወገን ነው። ገንዘብ ታዋጣላችሁ። የስ ዶናልድ ትራምፕ ከኢራን ጋር እንደ አዲስ የጀመሩት ጦርነት ገና 2 ሳምንት እንኳን በቅጡ ሳይሞላው የኢራንን ባሊስቲክ ሚሳይል ዲፌንድ የሚያደርጉበት ኢንተርሰፕተር ሚሳይሎች ቁጥር በእጅጉ መመናመኑንና ቁጥር እጥረት መፈጠሩን ተከትሎ እንግዲህ ከኢራን ጋር ጦርነት በቃኝ አስታርቁኝ ብለው ሽማግሌ እየላኩ ነው። በተለይ የኢራቁን አዲሱን መሪ ሽማግሌ አድርገው ወደ ኢራን የላኩ ሲሆን ኢራን ግን ይህንን ሪጀክት በማድረግ እንዋጋ በለው ላይ ነች እስካሁን ድረስ። ዶናልድ ትራምፕ ግን መዋጋት አይችሉም። ምክንያቱም የኢራን አጸፋዊ ምላሾች ዲፌንድ የሚያደርጉበት ኢንተርሰፕተር ሚሳይል ዜሮ መግባቱን ተከትሎ ነው።
እንደውም የአሜሪካ ሚዲያዎች ይዘውት እንደወጡት ሪፖርት ሚድል ኢስት ላይ ያሉ አሜሪካ ቤዞች ውስጥ ያሉ የአሜሪካ ሰራዊት አባላት የኢራን አጸፋዊ ምላሾች ባሊስቲክ ሚሳይሎችና ድሮኖች ሲመጡ እየመረጡ ነው ዲፌንድ እያደረጉ ያሉት። ምክንያቱም በቂ ቁጥር ዲፌንድ የሚያደርጉበት ስለሌለ ሁሉንም ዲፌንድ ማድረግ አልቻሉም ነው እየተባለ ያለው። በተለይ ወርደው የአሜሪካ ሰራዊት አባላት ስቴሽን ያደረጉበት ላይ ወርደው የሰራዊት ህይወት ሊቀጥፉ የሚችሉ ጥቃቶችን ብቻ ዲፌንድ እያደረጉ ማቴሪያል ላይ የሚደርሱ ጥቃቶችን ግን በቃ ምንም ማድረግ ስለማይችሉ አይናቸው እያየ ጉዳት እየደረሰ ነው እየተባለ ነው። ይህንንም ተከትሎ እንግዲህ የሚድል ኢስት ላይ ያሉ አሜሪካ ቤዞች ላይ በጣም ከፍተኛ የሆነና በብዙ ሚሊዮን ዶላር የወጣባቸውና ብዙ የተለፋባቸው የአሜሪካ የራዳር ሲስተሞች ብዙ የኢኩዊፕመንቶች ኦር የማቴሪያል ጉዳት እየደረሰ ነው። በሌላ በኩል ግን ዶናልድ ትራምፕ በዚህ ሳምንት ዊኬንድ ላይ ያው ቅዳሜና እሁድ ላይ ኢራን ላይ እጅግ በጣም ሰፊ ጥቃት እፈጽማለሁ ብለው ዝተው የነበረ ቢሆንም ግን ኢራን ከዛ ቀድማ ባበል መንደብ ላይ ቀይ ባህር ላይ ሌላ ግንባር መፍጠሯና ሁቲዮች ደግሞ የሳውዲ አራምኮ የሚባለው የነዳጅ ተቋም በጣም ትልቅ የሆነ ነዳጅ ኤክስፖርተር ተቋም ላይ ጉዳት ማድረሳቸውን ተከትሎ ያ አልበቃ ብሎ እንግዲህ ዶናልድ ትራምፕ እንደዛቱት የምር ያንን ጥቃት የሚፈጽሙና ኢራን ላይ ሰፊ ጥቃት የሚፈጽሙ ከሆነ የኢራን አጸፋዊ ምላሽ ሲመጣ በምንም መልኩ ዲፌንድ ሊያደርጉ እንደማይችሉ ተነግሯቸዋል። ባሊስቲክ ሚሳይል ዲፌንድ የምታደርግበት ኢንተርሰፕተር ሚሳይል በቂ ቁጥር የለም አርፈህ ቁጭ በል መባላቸውን ተከትሎ እንደተውት እየተነገረ ነው ያለው። ለማንኛውም ግን የኢራን ኢስላሚክ ሪቮሉሽነሪ ጋርድ ቃል አቀባይ ደግሞ ይዘውት በወጡት ሪፖርት በዚህ 13 ቀን ኢራን በወሰደችው አጸፋዊ እርምጃ እንግዲህ 11 የሚሆኑ የአሜሪካ የጦር አውሮፕላኖች ላይ ጉዳት ማድረሷና እንዲሁም ደግሞ ሚሊተሪ ቤዞች ላይ እዚህ ሊስት ላይ የምታዩቸውን እጅግ በጣም ብዙ ቁጥር ያለው የማቴሪያል ጉዳት ማድረሳቸውን ማሳውቀዋል ማለት ነው። ለማንኛውም ግን ጋሽ ትራምፕ እንግዲህ ሳያስቡ የጀመሩት ጦርነት በ13 ቀን ተኮላሽቶ እንግዲህ ዲፌንድ የሚያደርጉበት መሳሪያ ማጣታቸውን ተከትሎ ለጊዜው አረጋግቶት ሽምግልና እየላኩ ነው። በሌላ በኩል ግን ኢራንና ኦማን ሁርሙዝ ሰርጥን እንደ አዲስ ለመክፈትና ሁለቱ ኮኦርዲኔት አድርገው መርከቦች እንደ ልብ እንዲያልፉ ለመፍቀድ እንግዲህ ድርድር ላይ ነው ያሉት። ምናልባትም ኢራን ባስቀመጠችው ኮንዲሽን መርከቦች እንዲያልፉ ሊፈቀድ ይችላል። ያ የሚፈቀድ ከሆነ ያ የተወሰነ ፎይታ ነው መርከቦች እንደ ልብ እንዲያልፉ። ለማንኛውም ግን ያ በጉጉት የተጠበቀ ቢሆንም ዶናልድ ትራምፕ ግን ሲዝቱ የነበረው የጥቃቱ አጸፋዊ ምላሽ ሲመለስ ዲፌንድ የምታደርግበት መንገድ የለህም እና አርፈህ ተቀመጥ ተብለው በምታዩት መልኩ አርፈው ተቀምጠዋል ማለት ነው። ነገር ከሯል ወገን እንደፈራነውም ሆኗል። ሁቲዮች ሳውዲ ላይ በወሰዱት አጸፋዊ ምላሽ ጂዛንና እንዲሁም ያንቡዕ ቦታ ላይ ሁለት ቦታዎች ላይ የሚገኙ የሳውዲ አራምኮ የነዳጅ ፋሲሊቲዎች ላይ ጥቃት አድርሰዋል። ከጀርባ የምታዩት እንግዲህ ሳውዘርን ሳውዲ ወር ደቡብ ሳውዲ አካባቢ የሚገኘው ጂዛን የሚባል ቦታ ላይ ያለ የሳውዲ አራምኮ የሚባለው የነዳጅ አራምኮ ማለት እንግዲህ የታወቀ የሳውዲ የነዳጅ ኤክስፖርተር ተቋም ነውና የሳውዲ መንግስት ማለት ነውና የዛን መንግስት እንግዲህ ጂዛን የሚገኙ ፋሲሊቲዎችን በባሊስቲክ ሚሳይል እና በድሮኖች መጥተዋል። ከዛ ውጭ እንግዲህ ያንቡዕ ማለት ባይደወይ ብቸኛው ሳውዲ በዚህ ሰዓት ነዳጅ ኤክስፖርት የምታደርግበት ነው። የሁርሙዝ ሰርጥ መዘጋቱን ተከትሎ ነዳጇን ኤክስፖርት እያደረገች ያለችው በያንቡዕ በኩል ነው። ጠዋት በነገርኳችሁ ቪዲዮ ላይ ሳውዲ ጥቃት ከፈጸመች በኋላ የየመን አጸፋዊ ምላሽ ያንቡዕ ላይ መሆኑ የተጠበቀ መሆኑን ተከትሎ እንግዲህ እዚህ ጋር የምታዩትን ዋርኒንግ ለያንቡዕ ሰዎች አስተላልፋ ነበረ ሳውዲ። ዞሮ እንግዲህ እንደተባለውም እንግዲህ የሁቲዮች በደርዘን የሚቆጠሩ ባሊስቲክ ሚሳይሎች እና እንዲሁም ድሮኖች በመላክ ያንቡዕ የሚገኘው የሳውዲ አራምኮ ነዳጅ ፋሲሊቲም እንደገና ተመቷል ማለት ነው። እንግዲህ እንደምታውቁት ዓለም ላይ ያለው የነዳጅ እጥረት ሁርሙዝ ሰርጥ በመዘጋቱ ምክንያት የነዳጅ እጥረት ተፈጥሮ እንግዲህ ነዳጅ ዋጋው ተወዶ ነበረ። አሁን ደግሞ እንግዲህ ሳውዲ ኤክስፖርት ታደርግበታለች የተባለው ያንቡዕ ፖርት እንደዚህ አይነት ጥቃት የተፈጸመበት መሆኑን ተከትሎ እንደገና ደግሞ የምትጭናቸው ነዳጆች በባብል መንደብ እንዳያልፉ ሁቲዮች ማዕቀብ መጣላቸውን ተከትሎ ነዳጅ የበለጠ ይጠፋል፣ የበለጠ ይወደዳል የሚል ስጋት በመላው ዓለም ላይ አለ። ለማንኛውም ግን ፓኪስታን ከዚህ በፊት ሁቲዮች ሳውዲ ላይ በተለይ የሳውዲ ነዳጅ ፋሲሊቲዎች የአራምኮ ተቋማት ላይ ጥቃት የምትወስጂ ከሆነ ጉልበት ለመጠቀም እገደዳለሁ፣ ጉልበት ከመጠቀም ወደኋላ አልልም፣ እዋጋለሁ ብላ ፓኪስታን ስትዝት እንደነበረ ነግሬያችሁ ነበረ። ለማንኛውም ያስጠነቀቀችውን ነገር እግር በእግር ተከትለው ሁቲዮች የሳውዲ ነዳጅ ፋሲሊቲዎች ላይ ጥቃት ፈጽመዋል። ፓኪስታን እንደዛተችው መልስ ትመልስና ጽፋ ትመልስና ወደ ጦርነቱ ተጎትታ ትገባለች ወይስ አትገባም? አይገስ ዊልስ